ሰበር ዜና አራት ወር ባልሞላ ጊዜ ውስጥ ወታደራዊ ቁሳቁስ የጫኑ 37 ኤርክራፍቶች ወደ ኢትዮጵያ መግባታቸው ተሰማ። የአየር ወለድ ኮማንዶ አባላት አይደፈርም ሲሉ የሚመኩበት ምሽግ በፋኖ ተሰብሮ በርካታ ኮማንዶዎችም አለቁ። ዛሬም በምስራቅ ወለጋ ያለ ሁኔታ ተባብሶ እንደቀጠለ መሆኑ ተገልጿል። እነዚህና ሌሎችም የሰዓቱ ዋና ዋና አበይት ዘገባዎች በቆይታችን የሚቀርቡ ይሆናል። በቅድሚያ እንደተለመደው ለዩቲዩብ ቻናላችን አዲስ ከሆናችሁ እንደተለመደው ቻናሉን ሰብስክራይብ እና ላይክ እንዲሁም ደግሞ ቪዲዮ ላይክ በማድረግ እንድትጀምሩ እየጋበዝኩኝ በቀጥታ ወደ መረጃዎቹ አልፋለሁ። ሰናይ ቆይታ ይሆንላችሁ። ዛሬም በምስራቅ ወለጋ ያለ ሁኔታ ተባብሶ እንደቀጠለ መሆኑ ተሰማ። ከሰሞኑ ምስራቅ ወለጋ ዞን ጊዳ አያና ወረዳ አንድ ወደ ዲቾ ቀበሌ ሻሾበር ከተማ ገዳ ኮማንዶ የተባለው ጨፍጫፊ ሰራዊት በመከላከያና ሚኒሻ ታጅቦ ከገባ በኋላ ከ130 በላይ የአማራ ተወላጆችን በማገት ወደ ወረዳ ዋና ከተማ መውሰዱ ተጠቁሟል። ከታጋቾቹ መካከል ነፍሰ ጡር ህፃናትና ሽማግሌዎች በብዛት ይገኙበታል ተብለዋል። ይህንንም ተከትሎ አካባቢውን የተቆጣጠረው የመሰለው ገዳ ኮማንዶ አማራውን በነጻነት ለመጨፍጨፍ ይመቸው ዘንድ መከላከያ አካባቢውን ለቆ ይውጣኝ ሲል ለበላይ አመራሮቹ አመልክቶ አመሻሹን መከላከያ ጓዙን ጠቅልሎ ወደ ቱልጋና ከተማ መውጣቱ ነው የተገለጸው። ይህንንም ተከትሎ የከተማው የአማራ ማህበረሰብ ከተማውን ለቆ ሸሻም። በአገዛዙ ከፍተኛ እምነት የተጣለበት የገዳው ምልምል ኮማንዶም በሌሊቱ የአማራውን ሀብትና ንብረት ለመዝረፍ እየተዘጋጀ ባለበት ሰዓት የወገን ኃይል በተቀናጀ መልኩ በጦቱ ከፍተኛ ጦርነት በመክፈት በሰዓታት ውስጥ 4 ምሽጎችን በመስበር የተረፉትን ወደ አንድ አቅጣጫ በመሰብሰብ እያጠቃ በነበረበት ሰዓት ጫጫታው ተበራከተም። ያ በኃይል ውጣ ተብሎ የነበረው መከላከያ ወደ ቦታው እንዲገባና ከሞት የተረፉትን እንዲታደጋቸው ጥሪም አቀረቡ። በዚህ መከላከያ በዙ 23 ሽፋን መከላከያ ወደ ቀጠናው መግባቱን ተከትሎ የወገን ኃይል ወደ ኋላ እንዳፈገፍግም ተደረገ። በመከላከያ ሽፋን የተረፈው ልዩ ኃይልም ከተማው ላይ የሚገኙ የአማራ ቤቶችን ሙሉ ለሙሉ አቃጠለም። በአካባቢው ከ10 ያላነሱ የአማራ ተወላጆችም በግፍ ተረሸኑ። ዛሬም ይህንኑ ተግባራቸውን ለመፈጸም በመከላከያ ታጅበው ወደ ዋጃ እንቅስቃሴ ሲያደርጉ እንደነበር የአይን እማኞች ለቤዛሙ ሚዲያ አመላክተዋል። በሌላ መረጃ የአየር ወለድ ኮማንዶ አባላት አይደፈርም ሲሉ የሚመኩበት ምሽግ በፋኖ ተሰብሮ በርካታ ኮማንዶችም አለቁ። ጸረ አማራው አብይ አህመድ ከውጊያ ጥበብ ባለፈ የባለምጡቅ አእምሮ ባለቤት ሲል የሚያሞካሻቸው ህፃናና ነፍሰ ጡር ሴት ደፋሪ ሀብትና ንብረት ዘራፊ የአየር ወለድ ኮማንዶ አባላት በሸዋሮቢት ከተማ ከባድ የሆነ ጥቃት እንደተፈጸመባቸውም ለማረጋገጥም ተችሏል። የአየር ወለድ ኮማንዶ አባላቱ በሸዋሮቢት ከተማ አይደፈርም በሚል ሲተማመኑበት በነበረው ምሽግ ውስጥ ፋኖ ዘልቆ በመግባት በፈጸመው ጥቃት ነው በርካታ የኮማንዶ አባላቱ ሙትና ቁስለኛ የተደረጉት የተባለው። ጥቃቱ የተፈጸመው ታህሳስ 16 ቀን 2018 ዓመተ ምህረት አጥቢያ ሌሊት ሲሆን በዚህም ከተገደሉት በተጨማሪ በርካቶች ቆስለው ወደ ሆስፒታል መወሰዳቸውም ታውቋል። አይደፈርም የተባለው የአየር ወለድ ኮማንዶዎችም ምሽግ ሰብረው በመግባት መብረቃዊን ጥቃት ፈጽመው ድል የተቀዳጁት በአፋድ ሸዋ ጠቅላይ ግዛት እዝ ከአርበኛ መሐመድ ቢሆኔ ኮር እና ከአርበኛ አስቻለው ደሴ ክፍለ ጦር የተውጣጡ የቃኝ አባላት መሆናቸውንም ለማረጋገጥ ተችሏል። ፋኖ የጥላት ኃይልን ወደ ቀይ ዞን ስቦ ከመምታት ባሻገር ምሽግ ድረስ ዘልቆ በመግባት ከደፈጣ እስከ ሳንጃውግ ጨበጣ ድረስ ከባድ ጥቃት በመሰንዘር አብይ አህመድ ስልጣኔን ይጠብቅልኛል ብሎ የሚመካበትን ኃይል ግብዓተ መሬቱን እየፈጸሙለትም ይገኛሉ። መረጃዎቻችን አሁንም እንደቀጠሉ ይገኛሉ። 4 ወር ባልሞላ ጊዜ ውስጥ ወታደራዊ ቁሳቁስ የጫኑ 37 ኤርክራፍቶች ወደ ኢትዮጵያ መጓጓዛቸው ተጠቆመ። እነዚህ ምስጢራዊ በረራዎች መነሻቸውን ዩኤኢ ያደረጉ ሲሆን መዳረሻቸውን በኢትዮጵያ ደብረ ዘይት አየር ኃይል ቦሌ ዓለም አቀፍ አየር ማረፊያ እንዲሁም ባህር ዳር እንዳደረጉ ነው የተሰማው። አንዳንዶቹ በረራዎች መነሻቸውን ቻይና ያደረጉና ዩኤኢ አርፈው ወደ ኢትዮጵያ እንደበረሩም ተመላክቷል። ከመስከረም 26 2018 ዓመተ ምህረት እስከ ታህሳስ 11 ቀን ድረስ 37 ምስጢራዊ ወታደራዊ ቁሳቁስ የጫኑ የጭነት ኤርክራፍቶች ከዩኤኢ ወደ ኢትዮጵያ መግባታቸውን አፍሪ ሚዛንት የተባለ በረራዎችን የሚቆጣጠር ተቋምም አስታውቋል። ተቋሙ ባለፈው አንድ ወር ከወትሮ የተለየ ድግግሞሽ በረራ እንዳለም ጠቁሟል። ከታህሳስ 1 ቀን እስከ ታህሳስ 9 ቀን ድረስ 14 ፍላይቶች የተደረጉ ሲሆን አንዳንዴ በቀን 2 በረራዎችም እንደተደረጉ ተቋሙ ገልጿል። ህዳር 16 ቀን ታህሳስ 3 ቀን ከዩኤኢ በመነሳት ቦሳሳ ኤርፖርት ሶማሊያ አርፎ የተነሳ በረራ የነበረ ሲሆን ከፍታውን ዝቅ አድርጎ በመብረር ከሳተላይት ክትትል ራሱን ደብቆ ኤርቤዝ ደብረ ዘይት አየር ኃይል ማረፉም ታውቋል። ከፍታው 28000 ጫማ በማድረግ በድሬዳዋ አካባቢ ሲበር እንደነበረም ተጠቁሟል። ራሱን ደብቆ ከሳተላይትና ከዓለም አቀፍ ክትትል ራሱን ሰውሮ ቢያርፍም በተደረገ ክትትል ደብረ ዘይት እንዳረፈ በሳተላይት ምስል ማረጋገጥም ተችሏል። ሌላው እጅግ አስገራሚ ታህሳስ 9 ቀንና ታህሳስ 10 ቀን የተደረጉ በረራዎች ናቸው። እነዚህ ባለቤትነታቸው ዩኤኢ እንደሆኑ የሚነገርላቸው አንቶኒቮች ከዩኤኢ አልአሪፍ አየር ኃይል በመነሳት ቀጥታ ባህር ዳር ያረፉት ናቸው። አንደኛው አንቶኒቭ በኒው ኤር ካርጎ ኤርላይን እንደሚተዳ
እንደሚተዳደር የታወቀ ሲሆን ሬጅስትሬሽን ቁጥሩም EX76026 ሲሆን በዛው ከቻይናና ቻይና ሰራሽ ወታደራዊ ቁሳቁሶችን ጭኖ ዩኤኢ ኤርቤዝ እንዳረፈና ቀጥሎ ወደ ኢትዮጵያ እንደሄደ ነው የተገለጸው። የባህር ዳር ኤርፖርት ግንቦትና ሰኔ ላይ ማኮብኮቢያው ጥገና ተደርጎለት ለዚሁ ማሽን እንደተዘጋጀም ተረጋግጧል። መስከረም ላይ እንደዚሁ ሐረር ሜዳ ወይም ደብረዘይት አየር ኃይል ለጊዜው ዝግ ተደርጎ እድሳት እየተደረገለት እንደነበረው የሳተላይት መረጃዎችም አመላክተዋል። በዚህ ጊዜ የጦር ቁሳቁሶች የጫኑት አንቶኒቮች በቀጥታ ቦሌ ዓለም አቀፍ አየር ማረፊያ ሲያርፉ እንደነበርም ታውቋል። በደብረዘይት አየር ኃይል ተዘግቶ ማኮብኮቢያው ማስረዘም ተጨማሪ አስፓልት ስራዎችና የቅብ ስራዎች ሲሰሩ እንደነበር በሳተላይት መስሎችም የታወቀ ሲሆን በፊት ማኮብኮቢያው 3.1 ኪሎ ሜትር ርዝማኔ የነበረው ሲሆን አሁን 820 ሜትር በመጨመር 4.1 ኪሎ ሜትር እንዲረዝም ተደርጓል። ከአየር በተጨማሪ በመርከብ በበርበራ ወደ በኩል ወታደራዊ ቁሳቁሶችም ተጉዘዋል። የሳተላይት መስሎች እንዲሁም የአካባቢ መረጃ ምንጮች እንዳረጋገጡት መስከረም ላይ እጅግ በርካታ መርከቦች ወታደራዊ ቁሳቁስ ጭነው በሶማሊላንድ በኩል ማለትም በበርበራ በኩል እንደገቡ ለማረጋገጥም ተችሏል። እነዚህም በመሳሪያና ተተኳሽ የተሞሉ ኮንቴነሮችና ወታደራዊ ጥቅም ሞዲፋይ የተደረጉ 21 ፒክአፕ ተሽከርካሪዎች እንደተራገፉም ለማረጋገጥ ተችሏል። ውድ አድማጭና ተመልካቾቻችን የሰዓቱ ዋናና ዘገባዎች ቀደም ሲል የተከታተላችሁትን ይመስሉ ነበር። በሌላ የመረጃ ክፍለ ጊዜ ዳግም እስክንገናኝ ድረስ በእኛ በኩል ጤና ይስጥልኝ።